ሰላም መንግስት አዲስ ብር ወደ ስራ ሊያስገባ መሆኑን የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። በአንድ ባንክ ብቻ ባለፉት 9 ወራት በዲጂታል ባንኪንግ ከ15 ትሪሊዮን ብር በላይ ግብይት መፈጸሙ ታውቋል። በሌላ በኩል ደግሞ የመሬት ዋጋ በከፍተኛ ሁኔታ መጨመሩንና ከፍተኛ የመሬት እጥረት መኖሩ ተገልጿል። መንግስት ስላቀደው አዲስ ገንዘብና ከመሬት ዋጋ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት አዲስ ብር ወደ ስራ ሊያስገባ መሆኑን የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። የሀገሪቱ የፋይናንስ ስርዓት ወደ ላቀ ዲጂታል ምዕራፍ ለማሸጋገር የሚያስችለውን የዲጂታል መገበያያ ገንዘብ ስራ ላይ ለመዋል አስቻይነት ጥናት መጀመሩን የኢትዮጵያ ብሔራዊ ባንክ ነው ያስታወቀው። ጥናቱ የሚደረገው ዲጂታል ብር በተሰኘ የዲጂታል መገበያያ ገንዘብ ላይ መሆኑንም ያገኘነው መረጃ ያሳያል። ባንኩ ከሰሞኑ ይፋ ባደረገው መግለጫው ይህ ጥናት የዲጂታል ኢትዮጵያ 2025 ግብን ዳር ለማድረስና የገንዘብ ዝውውርን ይበልጥ ቀልጣፋ ለማድረግ ያለመ መሆኑ ተገልጿል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ስራው ገና በሙከራ ላይ መሆኑን አጽንኦት ሰጠው ምን ማለት እንደሆነ በትክክል አናውቅም፣ ነገር ግን በእርግጠኝነት ማጥናት አለብን ሲሉ አስረድተዋል። ዲጂታል ብር ከመደበኛው የወረቀት ብር ጋር እኩል ዋጋ ኖሮት እንደ ተጨማሪ አማራጭ የሚያገለግል መሆኑ የተገለጸ ሲሆን በብሔራዊ ባንክ ዋስትና የሚሰጠው የኤሌክትሮኒክ መገበያ ገንዘብ ይሆናልም ተብሏል። ባንኩ በጥናቱ የሳይበር ደህንነት፣ የግል መረጃ ጥበቃና ለዲጂታል ክፍያ የሚያስፈልጉ የህግ ማዕቀፎችን ማዘጋጀት ትኩረት የሚሰጣቸው ቀዳሚዎቹ ጉዳዮች መሆናቸው ተመላክቷል። ብሔራዊ ባንክ በዲጂታል ክፍያ በኩልም ጠንካራ ስራ በመስራት ላይ የሚገኝ መሆኑን ያሳወቀው። የኢትዮጵያ ንግድ ባንክ በበኩሉ በ9 ወራት በዲጂታል ባንኪንግ ከ15 ትሪሊዮን ብር በላይ ግብይት መፈጸሙን አስታውቋል። የቪዛ ካርድ ተጠቃሚ ደንበኞቹ ቁጥር 15 ሚሊዮን መድረሱንና በበጀት ዓመቱ 9 ወራት ብቻ በዲጂታል ባንኪንግ ከ15 ትሪሊዮን ብር በላይ ግብይት መፈጸሙን የኢትዮጵያ ንግድ ባንክ ነው ያስታወቀው። የባንኩ የዲጂታል ባንኪንግ ምክትል ፕሬዝዳንት አቶ ሚደቅሳ ቶሎሳ የባንኩ የክፍያ ተጠቃሚዎች ቁጥርና የሚፈጽሙት ግብይቶች መጠን ከጊዜ ወደ ጊዜ እያደገ መምጣቱን ገልጸዋል። በቪዛ ካርድ የሚጠቀሙ ደንበኞች ቁጥር 15 ሚሊዮን መድረሱን፣ እነዚህን ካርዶችና ኤቲኤሞች በመጠቀም 455 ቢሊዮን ብር ግብይት መፈጸሙን ተናግረዋል። በተመሳሳይ ወቅት ከ37.5 ቢሊዮን ብር በላይ የሚሆን ግብይት በፖስ ማሽን አማካኝነት መፈጸሙን ጠቁመዋል። ባለፈው በጀት ዓመት የዲጂታል ግብይቱ 13 ትሪሊዮን ብር እንደነበር አስታውሰው ዘንድሮ ግን በበጀት ዓመቱ መጨረሻ 17 ትሪሊዮን ብር ለመድረስ መታቀዱን አቶ ሚደቅሳ አስረድተዋል። በሚቀጥለው አንድ ወር ውስጥ ይህ ይሳካል ተብሎ ይጠበቃልም ብለዋል። የቴሌኮም የፊንቴክ ኩባንያዎችና ሌሎች ባንኮችን ጨምሮ ባለፈው ዓመት በዲጂታል ከተደረገው 17 ትሪሊዮን ብር ግብይት ውስጥ ንግድ ባንክ 13 ትሪሊዮን ብር ወይም 73 በመቶ ድርሻ እንደነበረው አውስተዋል። ከዚህ ባሻገር ባለፈው ዓመት የተፈጸመው ግብይት አሃዙ 2 ቢሊዮን መሆኑን፣ በተያዘው በጀት ዓመት 9 ወራት ብቻ የተፈጸመው ግን 2.4 ቢሊዮን መድረሱን ተናግረዋል። በዓመቱ መጨረሻ የግብይት አሃዝን ከ3 ቢሊዮን በላይ ለማድረስ ታቅዶ እየተሰራ መሆኑንና ለስኬቱም ቪዛ ትልቅ ድርሻ እንዳለው አስረድተዋል። ባንኩ 3928 በላይ አገልግሎት የሚሰጡ ኤቲኤሞች እንዳሉት የገለጹት ምክትል ፕሬዝዳንቱ አዳዲስ 2000 ኤቲኤሞች ተገዝተው ለስራ ዝግጁ መሆናቸውን ጠቁመዋል። ወደፊት የቪዛ ካርድ ቁጥር እየበዛ ካርዶችን የሚቀበሉ ተርሚናሎች፣ ኤቲኤሞችና ፖስ ማሽኖችን በቁጥር እንዲበዙ እየተደረገ አማራጩን የማስፋት ስራ እንደሚኖርም አስረድተዋል። በተመሳሳይ የሞባይል የኢንተርኔትና የሲቢኢ ብር ባንክ በአጠቃላይ በዲጂታል ባንኪንግ እየተሰራ ያለው ስራ ከፍተኛ ደረጃ ላይ እየደረሰ መሆኑን ገልጸዋል። በሌላ በኩል ደግሞ የመሬት ዋጋ በከፍተኛ ሁኔታ መጨመሩንና ከፍተኛ የመሬት እጥረት መኖሩን አውቀናል። ለመኖሪያ ቤት እንዲሁም ለመስሪያና ለማምረቻ ሊውል የሚችለው የከተማዋ መሬት 48 በመቶ ብቻ መሆኑን የተገለጸው ከአዲስ አበባ ከተማ መሬት 52 በመቶ ለመንገድ፣ ለወንዝ ዳርቻና ለአረንጓዴ ልማት የተያዘ ነው ተብሏል። ለመኖሪያ እንዲሁም ለመስሪያና ለማምረቻ ሊውል የሚችለው የከተማዋ መሬት 48 በመቶ ብቻ እንደሆነ የከተማ ልማት ባለሙያው አቶ ሲሳይ ዘነበ ተናግረዋል። ፍላጎቱን ከአቅርቦቱ ጋር እንዳይጣጣም ያደረገው አንደኛው ምክንያትም ይሄው እንደሆነ ባለሙያው ጠቅሰዋል። በየጊዜው የሚጨምረው የህዝብ ቁጥርና ወደ ከተማዋ የሚደረገው ፍልሰት ነገሩን ከድጡ ወደ ማጡ አድርጎታልም ብለዋል። የከተማ አስተዳደሩ ይህንን እጥረት ያለበት ሀብት ለግለሰቦች ከሚያስተላልፍባቸው መንገዶች አንደኛው ሊዝ እንደሆነ የጠቀሱት አቶ ሲሳይ የዚህ ክፍያ ግን ከፍተኛ እንደሆነ ተናግረዋል። ይህ ከፍተኛ ክፍያ ደግሞ ግለሰቡ መሬቱ ላይ ገንዘቡን ስለሚጨርስ ለግንባታ የሚተርፈው ነገር እንዳይኖረው ያደርገዋል ብለዋል። ሆንግ ኮንግና አምስተርዳምን የመሰሉ ከተሞችን መሬት በሊዝ ለግለሰቦች እንዲተላለፍ ያደርጋሉ የሚሉት ባለሙያው አሰራሩ ግን ጥብቅ ቁጥጥር ያለበት እንደሆነ ጠቅሰዋል። በሌላ በኩል ከተሞቹ ክፍያ የሚጠይቁት ግንባታው ተከናውኖ አካባቢው ከለማ በኋላ እንደሆነ ነው የተናገሩት። እንደኛ ለመሬቱ ሳይሆን የሚያስከፍሉት ለመጣ
የሚያመጣው ልማት ነው ብለዋል። አሁን ባለው ሁኔታ በብዙ አካባቢዎች መሬት ለማግኘት ረዘም ያለ ጊዜ እንደሚጠይቅ የተናገሩት ባለሙያው ይህም ዋጋውን ከፍ የሚያደርግ ሌላ ምክንያት እንደሆነ ተናግረዋል። የመሬት ፍላጎት ከአካባቢ ጋርም የተገናኘ እንደሆነ ባለሙያው አቶ ሲሳይ ተናግረዋል። ፒያሳ ላይ ሞል ገንባ ብሎ መሬት የጠየቀ ባለሀብት ረጲ ላይ ቦታ ቢሰጠው አይቀበልም ነው ያሉት። ለዚህ መፍትሄው ደግሞ የሊዝ ጨረታዎችን አይነት ማብዛት እንደሆነ ጠቅሰዋል። 13 በሚሆኑ የኢትዮጵያ ከተሞች ላይ በተደረገ ጥናት የሁሉም ማስተር ፕላን ወደ ጎን መስፋትን ታሳቢ ያደረገ እንደሆነ መረጋገጡን አቶ ሲሳይ ገልጸዋል። አዲስ አበባም ከነዚህ ከተሞች መካከል አንዷ ናት ያሉት ባለሙያው ማስፋፊያው ግን አስቀድሞ ታሳቢ ሊያደርጋቸው የሚገቡ ጉዳዮች እንዳሉ አመልክተዋል። በየጊዜው የሚወጡ ሕጎችን እየፈተሹ የማስተካከያ እርምጃ መውሰድ እንደሚገባም ነው አቶ ሲሳይ ተናገሩት። ከዚህ ጎን ለጎን አምራቾች መንግስት የሚያቀርበው መሬት የሊዝ ዋጋ ከፍተኛ መሆኑ ከስራ እያስወጣቸው እንደሆነ ተናግረዋል። የቁጥጥር ማነስ የሊዝ ኪራይ ስርዓቱን ውጤታማ እንዳይሆን ማድረጉንም ገልጸዋል። በኢትዮጵያ የሪል ስቴት ዘርፍ በየጊዜው የሚታየውና ግልጽ የህግ መሰረት የሌለው የሊዝ ዋጋ ጭማሪ በዘርፉ ላይ የተሰማሩ የሀገር ውስጥና የውጭ ሀገር ባለሀብቶችን እያሰጋ መሆኑ ተጠቁመዋል። በተለይም በቅርቡ በመንግስትና በነዋሪዎች መካከል የተፈጠረው የሊዝ ክፍያ ውዝግብ የሀገሪቱን የውል ዋስትናና የመሬት ይዞታ ደህንነት ጥያቄ ውስጥ እንደከተተው ነው የተገለጸው። የህግ ባለሙያዎች እንደሚሉት የሊዝ ውል አንዴ ከተፈረመ በኋላ የመንግስት አካላት በራሳቸው ፍላጎት ዋጋውን ማሻሻላቸው ውል ህግ ነው የሚለውን መሰረታዊ መርህ የሚጥስ ነው። ይህም ባለሀብቶች በረዥም ጊዜ ፕሮጀክቶች ላይ ያላቸውን መተማመን በመቀነስ ወደ ቤቶች ልማት የሚፈሰውን ኢንቨስትመንት ሊያቀዛቅዘው እንደሚችል ተንታኞች ያስጠነቅቃሉ። ኢንቨስትመንትን ለመሳብ ዋነኛ ማበረታቻ የሆነው የ99 ዓመት የሊዝ ዋስትና በተግባር ካልተከበረና በየጊዜው በሚለዋወጡ መመሪያዎች የሚሸረሸር ከሆነ ዘርፉ ለአጠቃላይ ኢኮኖሚው የሚሰጠው ፋይዳ አደጋ ላይ እንደሚወድቅ ተገልጿል።